እያልን ወደ ማጠቃለያ ሰዓታችን ላይ ደርሰናል አሁንም ግን ከዮኒ ጋር አንድ ላይ ነው ያለነው አንላቀቅም ግድ ነው በትዝታ በሐሳብ ወሰደን ቅድም እና በጣም ደስ የሚል ሙዚቃ ነው እንዴት ተሰራ እንዴት አሰብከው የሚለውን እናንሳና ኦኬ እንግዲህ ትዝታ የሄደቻለች እንግዲህ ያው ሐሳቡ ምንድነው ሁለት የተለያዩ ሰዎች ማከለ ነው ያው እሱ ያው እንደ መጸጸት ነው ተጸጽቶ የዘፈነላት ነው መልእክቱ ሶ ደሳለኛ በጀ የሚባል አቀናባሪ ያለ ራፐር ነው በጣም ጎበዝ ብዙ ስራዎችን ከሱ ጋር ነው የሚሰራውና ግጥሙ የሱና አራርሶ ስም የሚባል ልጅ አለ እሱ ጻፈው ዜማውን ሙሉን ደሳለኛ በጀ ነው የጻፈው ሙሉ ቅንብሩን ሚክሲንግ ማስተሪንግ ኤቭሪቲንግ እሱ ነው የሰራው እንደ አየሹ ቀዝቀዝ ያለ ደስ የሚል ሙዚቃ ነው ፕሮዳክሽኑን ቢኒያም የሚባል ልጅ አለ ቢኒ ሮሚ የሚባል በጣም ጎበዝ ልጅ ካሴት ፕሮዳክሽን እሱ ነው ሙሉ ቪዲዮ ነው የሰራው በጣም አሪፍ አድርገን የሰራነው ሙዚቃ ነውና ሁሉንም በዚህ አጋጣሚ ላመሰግናቸው ወዳለሁ ዳኒ እንኳን ሊሌ ፈለገው ምንድነው ትዝታ ነው ስትል ታይትሉ ራሱ ትዝታ ነው ከዛ የተጸጸተ ገጸ ባህሪ ነው አለ ተጸጸተከው ነው ወይ ለማለት ፈልገው እንግዲህ አጸጸተ እኔ እንኳን አልተጸጸትኩም ገጸ ባህሪው ነው ለተጸጸቶቹ ለኛ ለተጸጸቶቹ የተመረጠ ነው እውነት ነው ሁሉም ጓዳ የሚገባ ነው ለህዝብ ሲዘፈን እንደዛ ነው እውነት ነው የሰውን ነገር ይዘህ ነው ያው የሰውን ባህሪ ነው መልሰ ለሰው የምታስተምረውና ያ ሁላችንም ጋር ያለ ነገር ነው እንዴት ነው ሁለቱን ማቆራኘት የቻልክበት መንገድ ሙዚቃውንስ በምን አይነት መልኩ ነው መምህርነቱ ይቀድማል ወይስ ሙዚቃው ወል እንግዲህ እኔ ያው መምህርነቱን ነው መጀመሪያ የጀመርኩት እውነት ለመናገር ያው መምህርነቱን እየሰራው ያለ ያው በሰዎች ነው የምትገፋው ያን ያህል እኔ ድምጽ አለኝ ብዬም አላስብም ነበር በፊት ግን ያው አንዳንዴ ለሰዎች የምታቀርቢ ነገር ለምን እንዲያታረግም ያሉ ይገፉሻልና ሶ የመጀመሪያ ውድድር ላይ ራሴን ቴስት አረኩኝ ያው ከዳኞች ምን የሚያገኙት ነገር ጥሩ እየሆነ ሲመጣ ያው ከዛ ወደ ሙዚቃው ገባውና ከዛም በኋላ ነው በደንብ ሁለቱንም እኩል አድርጌ መሄድ የጀመርኩት ግን እንዳልከው ቻሌንጁ በጣም ከባድ ነው ስንሰማ ምናልባት አስተማሪዎቹና ተማሪዎች እድል ሰጥተው ካዘፈኑት ይዘፍናል ካልሆነ ግን ቮካል ኤክሰርሳይሱን ጊዜም ስለሚያጣቦ በምንድነው የሚሸፍናት እየጮህ ነው የሚያስተምረው የጠላት ወሬ ነው ሁለት ነው አክቹሊ እንደዛ ነው ቮካል ሲሰራ ስለሚለምድብህ ክፍል የምር ነኝ ጮክብ ነው እንትንም ብለው የምር እና የሱም ተጽኖ አለው እንዳልከው ግን አውቺኛው የጠላት እንዲውና ያው ለሙዚቃ ህይወት ደግሞ መነሻ ውድድሮች ናቸው ያው አስተማሪም እንደሆነ በትምህርት ቤት ተታዘባለ ብለን እናስባለን ምክንያቱም በትምህርት ቤት ውስጥ ተማሪዎች ጅማሯቸው የብዙ ነገር የፈጠራ ስራ ጅማሮ ትምህርት ቤት ነው የሚሆነውና አንተ ደግሞ ያስተማርክ ነው ውድድሮች ላይ ተሳተፍከውና የቀረ ውድድር የለም ይባላል እንደው ምን ያህል ውድድሮች ላይ ተሳተፍ ነው ቢቂ እኔ የሚገርምሽ በጣም ሰው ሪኮግናይዝ ያደርገኛል በጣም ይገርመኛል እኔ የመጀመሪያው ከዚህ በፊት ማውሩቻለሁኝ አሸናፊ ኤፍሬምን የሚጫወተው ልጅ የሱ ጊዜ አክቹሊ ብዙ ምን ሙዚቃ ያን ያህል ኢትዮጵያን አይዶል ማለት ያን ያህል ዕውቀቱም አልነበረኝም የዛ ጊዜ 40 ምናምን አካባቢ ስንቀር ነው ከውድድር የወጣሁት ነበር ያ የመጀመሪያ ነው ከዛ በኋላ ያሉት ግን ስትሬት ውድድሮች ላይ ነበርኩኝ የነ በቀላ ረጋ አንደኛ ወጣበት ከዛ የነ ማስተዋል ይያዩ የነ ተመስገን እዛም ላይ እንዲሁ ቶፕ 10 ፋይናሊስት 5 ውስጥ ምናምን እንደዚህ ይገባለው የመጨረሻው ባላገሩ ናቸው አራት ውድድር ማለት ነው እነዳይ ጽጌ ቶፕ 10 ላይ ነበርኩኝ ምንድነው ግን ያው ከውድድር በጣም አንደኛ እልሁም አለ ገባሽ ላይክ በቃ እዛ ላይ ያለው ነገር በጣም ቻሌንጂንግ ቢሆን በጣም ብዙ ነገር የተማርኩበት ነው እና የሆነች ጎል አለሽ አይደለ እሱን እስከማሳካ ድረስ ወደ ኋላ አልልም እና ለዛ ነው በየአመቱ ውድድር ሲመጣ በቃ እዛ ላይ ታገኝኛለሽ ምናምን ከሆነ አመት ወደ አመት ሲሄድ ደግሞ ያው ራሴ ላይም ለውጥ ይመጣል ምናምንና ብዙ ሰው በጣም የሚሰጡኝ ኢቨን አስተያየት በቃ ላይክ ስትራግሉ አላር ላይ ትግሉ ምናምን በቃ ተስፋ የማይቆርጠው ምናምን ግን የምርም ነው ደግሞ ባንዴ የሆነ ነገር ላይ አትወጪም የምትሄጂበት መንገድ ላንቺም አሪፍ እንትን ነው የሚሆነው እነኚህ ሁሉ ውድድሮች ውስጥ መሳተፍ የሆነ ነገር አገኘበታለሁ ሳይሆን ምን አተረፍክበት ከሁሉም ውድድር ሁሌም የምለው ነው ባላገሩ ላይ ስንመጣ ትክክለኛ ይሄ አርት ምንድነው ሙዚቃ ምንድነው የሚለው ነገር የምርም ያወቅንበት ነው ስልጣናዎች ነበሩን ቮካል ኤክሰርሳይዝ ነበር እያንዳንዷን ቅኝት እኛ ዝም ብለን የምንለው ነገር ሁሉ በስቴፕ ነው ሶ ባላገሩ ላይ ስንመጣ ግን ትክክለኛ የተቃኘ ድምጽ እንዴት ማውጣት ይችላልሽ እያንዳ ከዲሲፕሊን ጀምሮ ማለት ነው ሁሌም ባላገሩ ሁሌም ማንንም ሰው የሚያስተዋውሰው ዲሲፕሊን ነው
የፈለገ ተስረቅራቂ ድምጽ ቢኖርሽ ዲሲፕሊን አብሮ ካልሄደ ለምን ነገ ፕሬዘንተብል የምትሆኙ ሰው ጋር ነው ምናምን ሰው ራስሽን የበለጠ ፕሮሞት እንድታደርጊ ነው የሚያደርግሽና አሪፍ ነገር አግኝቻለሁ። እንግዲህ ሙዚቃ እንዴት እስቲ ተጀመረ ኪዮኒ ጋር? ሙዚቃ እንግዲህ እኔ ገዳመስታውያን ማርያም ጽዮን ትምህርት ቤት ካቶሊክ ትምህርት ቤት አለ እዚህ ጉርድ ሾላ አካባቢ እዛ ነው የተማርኩት ከህፃናት አጸደ ህፃናት እስከ 8ኛ ክፍል እዛና እዛ ሚኒ ሚዲያ ፕሮግራም አለ። ያው አብዛኛው ሰው የሚወጣው ከዛ ነው እና ሚኒ ሚዲያ ፕሮግራሞች ላይ ያው የተለያየ ነገር እንደዚህ በፊት እንደውም በጣም በሚገርም ሁኔታ እንዳሁን ድምጽ እንተንሳይል የእንስሳቶች ድምጽ ምናምን ማስመሰል የሚቀረኝ አልነበረም። እና ዳኒ ታስሞክረዋል ከዛ አሁንም አይቀር አሁን እንኳን የለም አሁንማ ጎረመሰ ተፈጣፊ እና እንደዛ ተጀመረ። ጧት ሚኒ ሚዲያ ላይ የሆኑ ግጥሞች አነባለሁ እንደዚህ ሙዚቃው በቃ ከዛ ጊዜ ነው የተጠነሰሰው ነገሩ እያለ እንግዲህ በቃ ሃይ ስኩልም ከጨረስኩ በኋላ ልክ ቲቺንግ ላይ እንደገባው ነው በልጆች ግፊት የመጀመሪያው ውድድር ላይ መጣው። በቃ እንደዛ ያለኝ ነገር ያጎለበትኩኝ መጣ። ሙዚቃ በዛ እድሜ ስትጀምር ደግሞ ሁሌም አንዴ የሰማነውን ወይም ደግሞ ለመጀመሪያ ጊዜ የሰማነውን ድምጽ አንራሳምና በእነማ ሙዚቃ ነበር የጀመርከው? ማን ነበር? በእርግጥ ውድድር ላይ የቴዎድሮስ ታደሰን ነው ዛት ተጫዋች ነበር። እኔ ቴዎድሮስ ታደሰንም እሰማለሁ የማዲንጎንም ሙዚቃ ሰማ ነበር እና መጀመሪያ ድንብዝ ሆቴል አሁዛ ጉርድ ሾላ ድንብዝ እነ መስፍን በቀለን ያበቀለች ቦታ ናት እና አበባ ደሳለኝ እና ብሪስ ዘጌት እዛ ነበር የሚጫወቱኛው። እኔም እዛው አካባቢ ጉርድ ሾላ ነው የምኖረው። እዛ መጀመሪያ እኔ ማይክጂ መጀመሪያ ዘፈን የሞከርኩት የማዲንጎን ነው። ሰው የለኝም የሚል ዘፈን አለው ማዲንጎ። ሰው የለኝም በምድር አንተ ደግሞ ስትል ገባ በላት። ሰው የለኝም በምድር ላይ አንቺው ነሽ ህይወቴ መለወጠሽ ፍቅሬ ሆይ ንገሪኝ በሞቴ ስትለዋወጪ ሰላም አጣው ደስታ ራቀኝ ከሰውነት ወጣው መነካብኝ እንዲያው ይህን ሰሞን ደስ አይልም እንዲህ መሆን በህይወትስ ካለን በዚህች ዓለም የሚነጣጥለን ምንም የለም ተባብለን ነበር ሁለታችን ሰው ሳይገባ መሃላችን ያለ ይቀጥላል። ትምህርት ቤት ሲነሳ እንደው ምን ሰምቻለሁኝ ትምህርት ቤት ውስጥ አራሩጣውታል አሉ። አስተማሪ እንዴት ማን ያራሩጣው? ተማሪ ነው ሌሎች አስተማሪዎች ናቸው አይስምንደኝ እንትን ነው። እኔ አርሊ ነው ማስተማር የጀመርኩት። በጣም ብዙ ጊዜ አስተምሬያለሁ ማስተማር ላይ እና አንዴ ወደ አቃቂ ነው መጀመሪያ የተመደብኩትና የዛኔ እንደዚህ ሰውነቱም የለም እድሜውም ገና ነኝ ምናምንና ተማሪዎች እየተጋፉ አብረው ምናምን እየገቡ ነው የዛኔ እና እኔ ደግሞ አዲስ ተመድቤ ገና ምናምን ትልል አንድ ሁለት ቀን ቆይቻለሁ። ግን እንዳጋጣሚ ሆኖ የዛ ቀን የተመደበው ጥበቃ አያቀኝምና እከሌ ደግሞ ደህና አደራችሁ ና ብዬ ስገባ ወጣ የትረብት ነው ዱላው ይዞ በቃ ዘሩክ ሲባታኔ ማብሬ ከተማሪ ጋር የሮጥኩበት አጋጣሚ አለና ያው የዛኔም እንዳልኩሽ ነው ጊዜውም ገና እድሜም ገና ነው ምናምንና እሱ አጋጣሚ መቼም አይረሳኝም። ምን ያህል አመት ሆነ በማስተማር እንግዲህ አንድ 15 አመት አልሰራውም ብለ ነው ኦልሞስት 18 19 አመት በኋላ ነው ስራ ላይ 19 አመት ምናምን ወርደት ማስተማር ጀ ሰርቲፊኬት ሌቭል ነውኛ ሰርቲፊኬት ሌቭል አለ ኮተቤ መምህራን ትምህርት ኮሌጅ እዛ ነው የተማርኩት ሰርቲፊኬት ከዛ ዲፕሎማ እዛው ተማርኩኝ ከዛ ዲግሪ ደግሞ ወደ ደብረ ብርሃን ዩኒቨርሲቲ በክረምት መርሃ ግብር ተማርኩኝ። ያው በማስተማር የኔን ያለ እድሜ ማለት እኮ እኛ ምን በዳንዬ የዳንዬ ያለ እድሜ ነው እና በጣም እኔ ደስ የሚል ነገር የምር በማስተማር ቆይታዬ ግን የምር አንደኛ ሙዚቃን እኔ እንደ ሁለተኛ ስራዬ ነው አሁን የምሰራው እና በጣም ኢንጆይ ነው ማለት እንዴት ነው ሙዚቃ ባይ ዘ ዌይ እንደ አንድ የሥራ ዘርፍ ስትይዙ ምናልባት አሪፍ ሌቭል ላይ ከደረሽ ያው እንደ አንድ የሙሉ ጊዜ ስራ ታረጋያለሽ ግን እንደ ሁለተኛ ስራ ደግሞ ስትይዙ በጣም ኢንጆይ ነው የምታረጋው እና ቀን እዛ ሰራለው ማታ ሙዚቃን ኢንጆይ ያረጋለው ምናምን ከማስተማሩ ማልጠፋም ስታስተምሪ ነው በየቀኑ ማንበብ አለብሽ ኤቭሪ ነገር አፕዴት መሆን አለበት ምናምን ምክንያቱም ተማሪ መቅረጽ እንዲ እንደቀላል እንትን የሚላለም ቻሌንጅ የሚያደርግሽ ተማሪ አለ ስፔሻሊ አሁን ላይ ቴክኖሎጂው ምኑም በጣም ጥሶን ሄዷል ሶ ከዛ ኩል ሆነሽ መገኘት መቻል አለብሽ ምናምንና
ከዚህኛው መውጣት አልፈልግም ገባሽ ራሴንም አፕዴት ማድረግም ስለምፈልግ ከዚህም ይያልኩ ያው የሰራው ገኛለሁ የሙዚቃ ስራ እኮ በጣም ከባድ ነው ማታ የተለያዩ መዝናኛ ቦታዎች ላይ ሰሩና ቀን በመኝታ ነው የሚያሳልፉት ከዛ ለቀጣይ ስራቸው ሪሄርስ ያደርጋሉ ተዘጋጅተው ይወጣሉና ያንተ ደግሞ እረፍት ማድረግ ሳይሆን ለተማሪዎች ዝግጅት ማድረግ ነውና ከባድ ነው እንዴት ነው የምታሳልፈው ነው ከባድ ነው መሰለሽ አይታሰብ ነት ክለብ አይታሰብ ይሰራል እንጂ አኔ ሰራለሁ አሁን እንደውም አልበምም እየሰራው ስለሆነ ምናምን ትንሽ ጊዜ ያው ሀሴትም አለ እሱን ማኔጅ ማድረግ አሁን እኔ ነኝ ምናምን እነሱ አሉ ክለብማ በደንብ እንሰራለን እንጂ እሱን ሊትር አሁን ለምሳሌ 8 ሰዓት 9 ሰዓት በትንሹ ቤት መጥገብ አታራ እንድትነሳለ ሄደ ትንሽ ያው ረፍት ማድረጉ ምናምን ስላለ ግን ሩቲን ያስለምዳል ባይዘው ሁሉን ነገር ሀሴትን ቅድም ስታነሳ ነበርና ሀሴት አኩስቲክን አሁን ማኔጅ ማደርገው እኔ ነኝ ያልክ በጣም ጎበዝ የሙዚቃ መሳሪያ ተጫዋቾች ያሉበት ነው የተለያዩ ድምጻውያን የተፈራረቁ የሚሰሩት እንደሆነ እኔም ባንደን ደጋጣሚዎች አይቻለውና እንዴት ተቀላቀልክ እንዴት ነበር ሀሴት እንግዲህ ሚኪ ያው ከዚህ በፊትም ብያለሁኝ ሚኪ ማናጀሩ እሱ ነው ሀሴት አኩስቲክስ እንደዚሁ ፕሮግራም ላይ ነው ውድድሮች ላይ የጠራኝ እዛ ገባው በጣም የሚገርም እንዳልሽው የሚገርም አይነት የሙዚቃ እኔ ከለመድኩበት የሙዚቃ እንትን ሌላ ነው እሱ ደግሞ ትንሽ የሙዚቃ መሳሪያዎች ነው እዛ ጋር ያሉት እያንዳንዷን ነገር ሰምተሽ በደንብ በቃ ራስን ዴቨሎፕ የምታደርጊበት ነገር ነው ያው ከነሱ ጋር ብዙ አመት ሰራውኝ እና ይሄ ቤስም በጣም ደንበኛ ነን ቅዳሜ ከሰዓት ላይ በጣም ብዙ ሙዚቃዎችን አቅርበናል እና በጣም ብዙ ኢቨንቶች የመንግስት ኢቨንቶች እንደ የግል ኢቨንቶች በጣም ብዙ ሀሴት ያልገባበት ቦታ የለም ከብዙ ሰዎች ጋር እንድንተዋወቅ እድል ሰጥቶናል ሚኪ አሁን ላይ ያው ለስራ ጉዳይ እሱ ወደ አሜሪካን ነው ያለው ሶ አሁን እኔ ነኝ ማኔጀር ያረኩት ያለው አልበሙስ አሁን በምን ደረጃ ላይ ይገኛል አልበሙ እንግዲህ ከዚህ በፊት በጣም ተወቅሻለሁ የሚገርም ዳንዬ አልበም ስራ ሰው እንደሚያስበው አይደለም ባይዘው እንዳልኩ እንኳን እኔ አሁን እንደዚህ አይነት ሁለት ሙያ ላይ ሆኜ ነገሮች እንዲህ ሃንድል ማድረግ በጣም አስቸጋሪ ነው ከጀመርኩት ኦልሞስት 1-3 አመት አልፈን ብለ ነው እና ያው እንዳልከው በፕሮግራም አይሄድልህም የምትሰራባቸው ሰዎችን ብዙ ወረፋዎች ይኖራሉ እኔን በተቀጠርኩበትም ሰዓት ላይ ልገኝ ይችላል እንዲህ ብቻ በመንጠባጠቦች ጊዜው ይሄዳል ምናምን ግን እግዚአብሔር ይመስገን አሁን ቢያንስ 80% 70% አካባቢ ደርሷል እግዚአብሔር ከፈቀደ ያው በዚህ አመት መጨረሻ ይሳካል ብዬ አስባለሁ አዎ ቆየት ብሎ ደግሞ በደንብ ታስቦበት የሚመጣ ነገር ነው አሪፍ ነው የሚሆነው ቆንጆ ስራ እንጠብቃለን በጣም ከእግዚአብሔር ጋር እንግዲህ እየጣርን ነው መጀመሪያ ስራ ከየትኛው ነበር እስቲ እናንሳቸው የመጀመሪያው አንድ 7 አመት አካባቢ ሆኖታል ከሷ ጋር የሚባል ባህል ዘመናዊ እሱን ሰርቻለሁ ከዛ በኋላ አንድ ከቨር ሙዚቃ ሰርቼ ነበር ከዛ ጡር ነው የሚል ደግሞ ወጣ ብለን የቀረጽ ነው በጣም የሚያምር ኢንቫይሮንመንት ላይ የኛን መልክዓ ምድር ያሳያል ብለን ያሰብንበት አንድ ቦታ ሄድን ወደ ሐዋሳ አብያታ ሻላ የሚባል ቦታ በጣም የሚገርም ቦታ ነው መልክዓ ምድሩ እዛ ሰራን ከዛ ቀድም ያልነውን ትዝታ ብዬ መጣሁኝ በዚህ አመት ነው የኛው ትዝታ በዚህ 4 ወር አካባቢ ነው እሱ ቀጠልንና ደግሞ እንግዲህ አሁን ወቅቱ የሰርግ አይደለ ያው ለአዳዲስ ሙሽሮች እንደ ስጦታ በሚል ደግሞ ካባሽ አምራል ብለን መጣን እንግዲህ እንዴት ነው ሙዚቃው ላይ ብቻ ነው ወይስ ዮኒ ወደ ግጥምና ዜማም አለበት እንግዲህ አስተማሪም አይደለ ትንሽ መጫሩ እኮ አለ ግን እንዴት ነው ይሄ አውጥቼ የራሴን ስራ ለማቅረብ ገና ነኝ ብዬ ስለማስብ አሁን ላይ ጥሩ ልምድ ካላቸው ሰዎች ነው ግጥምና ዜማ እየወሰድኩ ያለሁት ያው በቀጣይ እንግዲህ ካለማው በኋላ ደግሞ የራሴን ነገሮች በደም ሰብሰብ አድርጌ ልምዱንም ወስጄ እመጣለሁ ብዬ አስባለሁ ግን ያው መጻፍ ጽፋለሁ ዜማ እንኳን ትንሽ ከባድ ነው ግን ጽሁፍ ላይ ትንሽ የተወሰነ ሞከራለሁ በራሴ ደግሞ ብቅላለሁ ብዬ አስባለሁ ከቴዲ ታደሰ ቢጫወት እንደው አርጎት ነው ቴዲ ታደሰ ጥፋተኛው ገላ ተቀጣ ተማረ ዛሬም ጾመኛ ነው ሲያስብሽ አደረ አንቺን ማለት ከቀረ ህይወት ምኑን ሰመረ የኔዎት ያላንቺን አይደምቅም ባዶ ነው ስም የለኝም እኔስ ከጠሩኝ ባንቺው ነው አብሬሽ ያለው ለበደልኩሽ በደል በእንባ በመለስስ የሚያንሰኝም አይደል ማንባቴ የሚያንሰኝም አይደል
እቴሙች በቃኛ ልልሽ ቁርጤና በቃለሁ ራሴን አልዋሽ ወቅቱ የሰርግ ነው እንግዲህ ካባሽ ያምራል የተሰኘ ሙዚቃ ደግሞ ከአንድ ሳምንት በፊት ነው እንግዲህ የወጣው ሰርጎች ላይ ተሰራለህ እንዴት ነው ስለሱ ሰርግ ያው የሰርግ ወቅት ላይ ደወልሻል በደንብ በሙሉ ባንድ በደንብ ፏርገን እንሰራለን አው በፊትም ሰራ ነበር ሰርግ ፏርገን ሰራ ከትንሽ ጊዜ በኋላ ስላሰብኩኝ እንዳታስቢ ምንም በቃ አንቺ ብቻ ጨርሰሽ ጠብቂ ካባሽ ያምራል እንዲባልልኝ እፈልጋለሁ አው የመጨረሻ ስራህና እዚህ ጋር የምታቀርብልን ካባሽ ያምራልን ነው የወቅቱ ስራ ነው ሰርግ ስለሆነ እኛም በደንብ ወዘዝ እንልበታለን ግን እነማን ተሳተፉበት እንዴት ተሰራ ሐሳቡ እንዴት አጣጣችሁ ስራው የታሰበው መቼ ነው ከፋሲካ ጾም ሳይገባ በፊት ነው የተሰራው ቪዲዮ ምንድነው ሁለት ቦታ ነው የቀረጽነው እዛ መለስ ፋውንዴሽን እና እዚህ ደግሞ ደንጦጦ አካባቢ አንድ ቆንጆ ቦታ ላይ ሰው ብዙ ቪዲዮ የሚሰራባት እዛ ነው የቀረጽነው የሁለት ቀን ቀረጻ ነው ግጥምና ዜማውን አሁን ደሳለኛ በጀ ብዬሻለሁ አይደለ ግጥሙን ደሳለኛ በጀ ነው ሙሉ ነው የጻፈው ሙሉ ዓለም ታከለ ድምጻዊ ሙሉ ዓለም ታውቂዋለሽ እሱ ዜማው ላይ ተሳትፏል ከደሳለኛ በጀ ጋር ሌላው ሚክሲንግ ማስተሪንግ ኤቭሪቲንግ እሱ ነው እንደተለመደው የሰራው ፕሮዳክሽን እዚህም ጋር በጣም የሚገርም ልጅ ማስተዋወቅ ፈልጋለሁ ጸጋዬ ደስታ ወይንም ዋሌ ፕሮዳክሽን ይባላል በጣም የሱን ስራዎች አሁን የሚያላያችሁ ሰዎች ይያያችሁ ድል ሊሰጠው የሚገባ ልጅ ነው በጣም ብዙ ስራዎችን የሰራ ልጅ ነው የምር ቆንጆ አርጎ ቪዲዮን ይሰራልኝ እሱ ነው ቀላል ቻሌንጅም አልነበረም በዚህ አጋጣሚ እሱ ነው ማመሰግናለሁ ማታ ላይ የነበረው ሲን ለሊ 6-7 ሰዓት ነው የጨረስነው ስፔሻሊ የምሽቱን ስራና ብዙ ኃላፊነቶችን ወስዶ ብዙ ነገር ያደረገልኝ ነው እሱን በጣም አመሰግናለሁ ፕሮዳክሽኑ እሱ ነው ልልሽ ፈልጌ ነው እነዚህ ሰዎች ተሳትፈውበታል በጣም ደስ ይላል አሁን አንተንም እኛ ደግሞ ማመስገን እንፈልጋለን ለተተኪ ትውልድ ለልጆች ከምታደርገው አስተዋጽኦ መምህርነት በጣም እጅግ በጣም የተከበረ ትልቅ ሙያ ነው በዚህ ባሻገር ደግሞ ከህዝብ ጋር እንደዚሁ ተደራሽ ለምታረገው ሙዚቃዎችኛም ከልብ አድርገን እናመሰግናለን ለአልበሙ ለቀጣይ ስኬቶችም ደግሞ መልካም ምኞታችንን ከወዲሁ እንገልጻለን እኔም አመሰግናለሁ ዮኒ እንግዲህ አድማጭ ተመልካቾቻችን ያንተን ስራዎች ሲፈልጉ ከዚህ በፊትም የሰራቸውን ሊሆን ይችላል ወደፊትም የምትሰራቸውን ስራዎች በምንድን ነው የሚያገኙት ኦኬ ሶ እስካሁን አዲስ ዩቲዩብ ቻናል አልነበረኝም አሁን ቅርብ ጊዜ ነው የከፈትኩት ዮናስ ግዛው ሚውዚክ ይባላል ሶ ከዚህ በኋላ ያሉትን ስራዎች እዛ ላይ ነው መለቀው ማለት እንግዲህ ዮናስ ግዛው ሚውዚክን እናንተ ያው ሰብስክራይብ በማድረግ መምህርን ሙዚቀኛን በማበረታታት በማገዝ እናንተም ደግሞ በሙዚቃው የተደሰታችሁ ዘና ፈታ እንድትሉ እንጋብዛለን አይደል ዮኒ እውነት ነው አመሰግናለሁ ዳኒ ቀረ የምትለው ነገር ካለ እድሉን ብንሰጥ ከመቋጨታችን በፊት እውነት ነው እንዳልኩ ነው በትምህርት ቤትም በስራውን በኩል ምስጋና ማቅረብ ስላለብኝ ነው በደንብ አርገው በቃ እኔን እያገዙኝ እዚህ ላደረሱኝ የቡሊ አዲስ መምህራን ያስተዳደር ሰራተኞች በሙሉ እስከ ተማሪዎች ጭምር በከባዱ ማመስገን ፈልጋለሁ እነሱን ስራዬን በተመለከተ ያው ጠቅሰሽ አትቺም በጣም ብዙ ሰዎች ስራዬ ላይ አግዘውኛል ስፔሻሊ አሁን የመጨረሻው ስራ ላይ ስመጣ በጣም ብዙ ያው አጋጣሚ ቪዲዮ ላይ የጠቀስኳቸው ሰዎች አሉ ቤተሰቦቼም በቅድሚያ በጣም አርቄ ነው ማመሰግናቸው ባይ ዘ ዌይ እናቴን አሳትፌያለሁ በዚህኛው ክሊፕ የቤተሰብ ክሊፕ ነው ማለት ይቻላል አክስቶቼም አሉ አብሊ ትባላለች እናቴ በጣም ነው የምወዳት በዚህ አጋጣሚ እሷን አሳትፌያለሁ አክስቶቼም አሉ መስታወት ይልማ እሷን በጣም አርቄ አመሰግናለሁ ብዙዬ እነዚህ መጥራት ስላለብኝ ነው እሺ ሌሎቹን ያው እነሱ ያውቁታል እነሱ በጣም አድርጌ አመሰግናለሁ ቤተሰቦቼን ወንድሞቼን በጣም አድርጌ አመሰግናለሁ በጣም ከኋላ ሲደግፉኝ የነበሩ ናቸው ደሳለኛ በጀ ሚኪ ሀሴትም ሀሴቶች ናቸው ማለት ነው ብዙ ነገሮችን ደግፎኛል ለነዚህን የቀራችሁትን በሙሉ ስራዬ ላይ ልትሳተፋችሁ በሐሳብ በሁሉ ነገር ለደገፋችሁኝ በጣም አድርጌ አመሰግናለሁ ወደ መድረክ ከመግባታችን በፊት ትንሽ ታቀበለንና ተንደርደረን እንገባለን ፍቅሪ ሰራ በጀኝ ቀና ረገ አቆመኝ በመውደድሽ ሌቱ በራ
ባንቺ ታየው ከሰው ተራ ይላትና አማረ በነጩ አጌጠ በሱፉ ፍቅርሽ ቢዳብሰው ተነቅሎ ሰንኮፉ እያለ ይቀጥላል። ስለመጣህ እጅግ በጣም እናመሰግናለን። ሙዚቃው ይቀጥላል። እኛ ግን ኮዲው እንሰናበታለን። ዘና ፈታ ያለው እሁድን በኢቢኤስ ፕሮግራማችን ይህንን ይመስል ነበር። በቀጣይ ሳምንት ዘና ፈታ እና ቁም ነገር አዘል ባሉት ፕሮግራሞች እስከምንገናኝ መልካም ሳምንት። ዳራለ ልጅ አዎ ወደደ ሱከቱ ጋብቻ ጥፍለው ዘርሚያፈራ ዘርሚያስወጥ ተመስገን ፍቅር ሰራ አበጀኝ አናረገ አቆመኝ በመውደድሽ ሌቱ በራ ባንቺ ታየው ከሰው ተራ ፍቅር ሰራ በጀኝ አናረገ አቆመኝ በመውደድሽ ሌቱ በራ ባንቺ ታየው ከሰው ተራ ቢዳብሰው ተነቅሎ ሰንኮፉ ዘውድ ተደፋለት ተገኘ ሽሜቱ ደረጀ ሰከነ ደመቀለት ቤቱ ሞላ ደለደለ ተሳካልኝ እኔ ሽጉጥ ቢያደርግልኝ አጋሬን ከጎኔ አቶነት ተገኘ ደረሰኝ ማረጉ ውዴ በመውደድሽ መጣደቁ ደጉ አባሽ አምራል አይ ውበት ዳርም የለሽ እመቤት አባሽ አምራል አይ ውበት የኔነቴ ውበት ጌጤ ፈትሻረ ውዴ በመውደድሽ ሌጣነቴ ቀረ ፍቅርሽ ሰው አረገኝ አተረፈ ልቤ እድሌ ሰመረ አደብ ያዘ ቀልቤ ሐሴት ነው ፍስሐ ሳቅ ነው ደስታ ቤቴ መውደድሽ ሰላም ነው እረፍት ነው ቴ ፍቅርሽ ማረጉ ነው ሽልማት ሹመቱ ባንቺ ነው ያማረ ደመቀለቱ መውደድ ያለው መውደድ ፍቅር ያለው ሁሌ ደስታ ሐሴት ፍስሐ ነው መውደድ ያለው መውደድ ፍቅር ያለው ሁሌ ደስታ ሐሴት ፍስሐ ነው ፍቅር ሰራ አበጀኝ አናረገ አቆመኝ በመውደድሽ ሌቱ በራ ባንቺ ታየው ከሰው ተራ ፍቅርሽ ሰራ በጀኝ አናረገ አቆመኝ በመውደድሽ ሌቱ በራ ባንቺ ታየው ከሰው ተራ አባሽ አምራ